ወንጌል ባናቱ ይተከል የምን ወንጌል ነው መጣው ክብር ይበልጣል ወንጌል ይላሉ እንዴ ተመልከቱ ለቤተ ክህነት የተሰጠ ማስጠንቀቂያና የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምና ስንሰብክም ስናስተምር ሰዎች አመነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም አድርገንም ማናውቅ ፋኖና ሸኔ ናቸው አላቸው አይደለም በሉ ይሰዱልን ከዛሬ በኋላ የትም ቦታ የሃይማኖት ልቅስ ሲደረግ እኚ ፋኖና ሸኔን ለጥፉልን ሁለቱንም አንድ ላይ አድርጓቸው ፖለቲካ ተሰርቷል በእስልምና ላይ አስቀያሚ ፖለቲካ ሙስሊም ገዳይ ነው የሚል የመጀመሪያው መገደል ያለበት ዮኒ ማኛ ነበር ኢትዮጵያም ገብቼ ነበር ዱባይም ሄጄ ነበር ቱርክም ሄጄ ነበር የሙስሊም ሀገር ነው ዘመቻ የተከፈተበት ወንድማችን ያያዘ ልደታ ነው ፌደራል ፖሊስ ለህግ እንዲያቀርብልን እንጠይቃለን የአዲስ አበባ ሙስሊም ወጣቶች ማህበር ምን አድርጎ ነው ይሄንን ቪዲዮ ተመልከቱልኝ ጠቅላይ ሚኒስቴሩ በቃል በማዘዝ ድርሰቱን ጻፈው የሰላም ሚኒስቴርና የኦሮሚያ ፖሊስ አዛዥ አርታዩን ሰሩት የሃይማኖት ተቋማት ጉባኤና ነቄስ ዳዊት ቆንጆ አድርገው ተወኑት السلام عليكم ورحمة الله وبركاته ودنا የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁ ልኝናለውላችሁ ዛሬም በድጋሚ ተመልሰን ተገናኝተናል ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ ሪአክት የምናደርግ ይሆናል ሐሳብ አስተያየታችንን እየሰጠንበት አብረን የምንቆይ ይሆናል እንግዲህ እንደምታወቀው ሰሞኑ በጣም ኃይለኛ የተባለ ዘመቻ በእኛ ላይ ተከፍቶ እንዳለ ሁላችሁም ታውቃላችሁ ነገሩ ባይሳካላቸውም ነገር ግን እነሱ አስበዋል የቻሉትንም አድርጓሉ አላህ Subhanahu Wa Ta'ala አክሽፎባቸዋል ይሄለኛ በነገራችን ላይ አዲስ አይደለም ከዚህ በፊትም የነበረ ነገር ነው እስልምናን ከኢትዮጵያ እናስወግዳለን ሙስሊሞችን እናጥፋቸዋለን ብላችሁ ቪዲዮን በማቆራረጥ የቪዲዮን አውድ በመቀየርና ሌላ አውድ ለራሳችሁ ፕሮፓጋንዳችሁ እንድመቻችሁ አድርጋችሁ አቀናብራችሁ በመልቀቅ እስልምናን ማጥፋት አይቻልም በነገራችን ላይ የማይቻል ነገር ነው ፈጽሞ ማለት ነው ምክንያቱም አላህ ያጋልጣችኋል እኛ ከመሬት ተነስተን ሰውን አንነካም የማንንም እምነት ማንነካም ከማንንም ጋር ሰላማዊ በሆነ መንገድ ተግባብተን ተስማምተን መኖር ነው የምንፈልገው ነገር ግን ያንን የማይፈልጉ ሰዎች በእኛ ላይ ሲነሱና እናጥፋቸዋለን ብሎ ሲነሱብን እኛ ምን እንነሳባቸዋለን አትችሉም እንላቸዋለን ማለት ነው ገደብ እንሰጣቸዋለን ማለት ነው ስለዚህ ይሄ ነገር ከዚህ በፊትም ነበር እኛም ስናሸንፍ ነው ዛሬ የደረስነውና ይሄ ለኛ ቀላል ነው ለማለት ፈልጌ ነው ባይሆን ለሀገራችን ሰላምና ለሚያልቁት ንጹሃኖች እንኳን ስትሉ ሰላም አውርዱ ጉዳዩንም አብርዱ አቀስቅዙ ነው ማለት ነው እስቲ ዛሬም የተለያዩ ቪዲዮዎችን ይዤላችኋለሁ እያየን ሪአክት የምናደርግ ይሆናል ዘመቻ የተከፈተበት ወንድማችን ያያዘ ልደታ ነው ፌደራል ፖሊስ ለህግ እንዲያቀርብልን እንጠይቃለን የአዲስ አበባ ሙስሊም ወጣቶች ማህበር ምን አድርጎ ነው ይልጅ ምን ቢያጠፋ ነው እነማንን ገደለ የትኛው ቤተክርስቲያን የትኛው መስጊድ አጠፋ ከዛ ልክ ነው ይሄ ልጅ እንደዚህ አጥፍቶ ሊሆን ይችላል አዎ ዘገባው ከማን ተሰራ ነው መነሻው የግለሰብ የኔ ጭቃ ቅዱስ ያንተ ጭቃ እርኩስ ነው የሚል ሰው በጣም ነው የሚያሳፍረኝ የኔ ስድብ ቅዱስ ያንተ ስድብ ርጉም ነው ማለት በጣም ያሳፍራል ሙጂብ አሚኖ የልቂትና የሽብር ፋብሪካውን የፌደራል ፖሊስ ለህግ እንዲያቀርብልን እንጠይቃለን አለ ሌሎች የእስልምና እምነት ተከታይ ወንድሞችና እናቶች እያራገቡት ይሄ ልጅ ምን ቢሰራ ነው ስተት ምን ቢያጠፋ ነው ጥፋት ተቆራርጦ ሆነ ተብሎ ይላክላችኋል ሚዲያ ላይ ሲሰሩ እና ተልኮለት ነበር ቪዲዮ ላይ እንዴት እንደሚታረድ ገጀራ እንዴት እንደሚሳል የሚገልጽ ነው ሙሉ ቪዲዮ ግን ሲታይ ዋናው ቪዲዮ ስለ እንስሳት ነው የሚናገር ያ ኡስታዝ ሰባክ እና ልጁ ቪዲዮ ይሰራ ምን አለ እንግዲህ ኦርቶዶክሳውያን ተዘጋጁ አለ ለምን ለመታረድ ለማረድ ቪዲዮ ላይ ምንም አልገለጸም ምንም ተዘጋጁ እንጋደል አላለም መተውላችኋል በሉ ተነሱ ከግራ ከቀኝ ከኋላ ከፊት እንንተና ናቸው አላለም ስብከቱ ይሄ ነው አለ ይሄንን ነገር ያነሳው የልጅ ነው ግጭት ቅስቀሳና ጠመቃ ከ12 ዓመት በፊት ጀምሮ እንዴት እንደሚሰራ ላሳያችሁ ነው ዛሬ ያመጣው ይሄ ልጅ ስለ ኢድ አደባባይ ያወራላችሁ አይደል የኢድ አደባባይ አጀንዳን አነሳላችሁ አይደል ማን ነው የጠየቀው ማን ነው በሃይማኖት መካከል ግጭት ልትፈጠር ነው ያለው ማን ነው ያሰረው ማን ነው በዚህ ጉዳይ ላይ አቤት ብሎ የሃይማኖት ተቋማት ግጭት ለመፍጠር ነው በሚል እንቅስቃሴ ከፈተው ማን ነው የኢትዮጵያ ኦርቶዶክስ ተዋህዶ አባቶችን ሲናገር ማን ነው የጠየቀው
ማን ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አንደበቱን የነሱ መክፈት ፈቃድ ሌላው ሰው ምላሽ ሲሰጥ ተቃውሞ ያደረገው? ማን ነው ያደረገው? ይሄ ልጅ ከነማጋ ሲሰራ እንደነበረ ተመልከቱልኝ። እኔ ፖለቲካ አልወድ፣ ፖለቲካ ያስጠላኛል፣ በጣም ነው የሚያስጠላኝ። የሃይማኖት ፖለቲካ ቁማር ደግሞ እጅግ በጣም ቀፋፊ ነው፣ በጣም ቀፋፊ። በገጀራ በመተራረር ላይ የሚቀልድ ፖለቲካ ነው። ይሄን ፎቶ ማሳየ ለዛ ነው። ይሄ እየተቃቀፈ ጉንጭ ለጉንጭ የተሳሳመ በጆሮ ለጆሮ የሚማከረው ለኦርቶዶክሳዊው እርድ ነው። ለምን እንዳልኩ ልንገር። ይሄ ልጅ ከዚህ ጭቅጭቅ በኋላ ይሄ ሁሉ አጀንዳ ከተከፈተ በኋላ የመስቀል አደባባይ አጀንዳ ከተነሳ በኋላ ሐጂ ሙፍቲ ከተነሱ በኋላ ያ በኦርቶዶክስ ላይ የሚዘመቸው ዘመቻ በነገራችን ላይ የሙጂብ አሚኑ ጉዳይ አልቀምና የሆነ ጊዜ ካስታወሳችሁት ኢድ አደባባይ ብሎ የሆነ መፈክር ይዞ ነበርና ያቺ ቪዲዮ እነሱ ጋር ፌቨራይት ተደርጋለች። በቃ የነሱ ፌቨራይት ነች። ሙጂብ አሚኑ የሆነ ነገር በጻፈ ቁጥር ወይ በፖስተ ቁጥር ያቺን ነገር ነው የሚያመጡት። ኢድ አደባባይ የምትለው ማለት ነው። በነገራችን ላይ ኢድ አደባባይ ልክ መስቀል አደባባይ እንደተባለ ኢድ አደባባይ ነው። ኢትዮጵያ እኮ የጋራችን ነች። የኛ ነው፣ በእኛ ስም ተቀምጦ እናንተ የፈለጋችሁት አድርጉ አይባልም። ሌላኛው ደግሞ ከጀዋር ጋር ፎቶ ተነሳ። ከጀዋር ጋር በነገራችን ላይ እሱ ብቻ አይደለም የተነሳው፣ በወቅቱ ሁሉም ሰው ፎቶ ተነስቷል ከሱ ጋር ማለት ነው። ነገር ግን እናንተ አትወዱትም፣ እናንተ ስለማትቀበሉት እሱም ማለት ነው። ምክንያቱም እሱ ሙስሊም ስለሆነ ብቻ ስለምትጠሉት እንዴ የእናንተን ስንቶቹን አይተናል። እናንተን ስንቶቹን ፖለቲከኞችን አይተናቸዋል። የእምነት አባቶቻችሁ ሁላ ሳይቀሩ ከነሱ ጋር ፎቶ የተነሱ ከነሱ ጋር ዛሬም እኮ ከሀገር ወጥቶ ሀገሪቷን እየበጠበጠ ያለው አካል እኮ አለ፣ እናውቃለን እኮ። እሱን ስለምንድን ነው የምትደብቁት? ለሱ ስለምንድን ነው ሽፋን የምትሰጡት? ለምን? ሰሞኑ ያያዘ ልደታ ለህግ ይቅረብልን የሚል ከአዲስ አበባ ወጣት ሙስሊም ማህበር የተነሳ ሐሳብ ነበረ። ያንን ግን ከሙጂብ አሚኑ ነው የመጣ ወይ ደግሞ መነሻው ከሱ ነው ብሎ ወደሱ አዝሮታል ጉዳዩ ማለት ነው፣ ወደ ግለሰብ ማለት ነው። በቃ እንግዲህ የሆነ ነገር በተነሳ ቁጥር ሙጂብ አሚኑ ነው በቃ ለዛ ነገር ተጠያቂ የሚሆነው። በቃ የሆነ ነገር ኮሽ ባለ ቁጥር ሙጂብ አሚኑ ነው ለዛ ነገር ተጠያቂ የሚሆነው፣ ተጠያቂ የሚያደርጉት ማለት ነው። ጥሩ ነው። ወጣቶቹም ያሉም ሙጂብ አሚኑም ያለው ትክክል ነው። ሀገርን የሚረብሽ ሀገርን የሚበጠብጥ የንጹሃኖች እልቂት ሰበብ የሚሆን ሐሳብ የሚያመነጭ የሚያነሳ የሚፖስት ሁሉ ለህግ ቀርቦ መጠየቅ አለበት። ህግ ያለበት ሀገር ውስጥ ነን። ይሄ ማንንም የሚያስማማ ነው። እናንተ ስትቀሩ ማለት ነው። እናንተ ብዙ ጊዜ ብዙ ነገር አድርጋችኋል፣ ብዙ ነገር አጥፍታችኋል፣ ቀስቀሳ ማድረጋችኋል። ነገር ግን ለህግ ቀርባችሁ ተጠይቃችሁ አላየናችሁ። ጭራሽ ነብያችንን አለይሂ ሰላቱ ወሰለም ተሳደባላችሁ፣ የፈለጋችሁ ስታቶችን ትዘልፋላችሁ። ነገር ግን አንድም ቀን ህግ ፊት ቆማችሁ ተጠይቃችሁ አታውቁም። ለወጉና ለደንቡ ነው እንጂ የምንለው ለህግ ይቅረብ የምንለው ለህግ ቀርቦ ይጠየቃል የሚል እንትን እኮ የለንም፣ እምነት እኮ የለንም። ፋኖና ሸኔ ናቸው አላቸው አይደለም? በሉ ሰዱልን። ከዛሬ በኋላ የትም ቦታ የሃይማኖት ልቅስ ሲደረግ እኚህ ፋኖና ሸኔን ለጥፉልን። ሁለቱንም አንድ ላይ አድርጓቸው። ስላረጋችሁ ማለት ሁለቱንም አንድ ላይ ለጥፉልን። መካነ ሰላም የተገደሉት ሙስሊሞችም ፋኖና ሸኔ አርጉልን። ሞጣም ለተገደለው ለተቃጠለው መስጊድ ፋኖና ሸኔ አርጉልን። ግድ የለም ለሁሉም ቦታ ሁሉም ስለሚሆን ከመንግስት ጋር ሁለቱም ተቃራኒ ስለሆኑ ለእናንተም መግለጫ ጥሩ ነው፣ ለኛም ስንሰማው ጥሩ ይሆንልናል። ለሁሉም ቦታ አርጉልን። ወለጋ ላይ ለተፈራቀሉትም ሙስሊሞችም ፋኖና ሸኔ ይበሉልን። ለተፈራቀሉት ክርስቲያኖችንም ፋኖና ሸኔ ይበሉልን። ሶማሌ ለተቃጠለው ቤተክርስቲያንም ፋኖና ሸኔ ይበሉልን። ለሚወድመው ለሚጠፋው ነገር በሙሉ አደባብሶ ማለፍ ነገ ለእርድ ሌላውን ከማዘጋጀት የተለየ ታሪክ የለውም። ምንም አታመጡ፣ ምንም አትፈጥሩ። የጀመራችሁት ግድያው እንዲቀጥል ፈቃድ ሰጣችሁ የመጣችሁ ነው የምትመስሉት። እናንተ ናችሁ አስገዳዮች፣ እናንተ ናችሁ ገዳዮች፣ እናንተ ናችሁ አራጆች ብላችሁ ለይታችሁ የሚገርለውን አውቃችሁ በፍጥነት ምትመጡ ጥሩ ነው። እኔ የሚለው እነዚህ ሰዎች ምን ያድርጉ ነው? ምን አድርጉ ነው የምትሏቸው? ይሄ ተቋም ምን ያድርግ ነው የምትሉት? ያላየውን ነገር ያላረጋገጠውን ነገር አይቼዋለሁ አረጋግጫለሁ እነዚህ ናቸው ብሎ እንድናገር ነው የፈለጋችሁት እናንተ? አይቶ ውሸቱንም እውነቱንም አይቶ አጣርቶ መጥቶ ለእናንተ ይፋ አደረገላችሁ፣ ነገራችሁ። በአርሲ ዞን የተጨፈጨፈው ኦርቶዶክስ ብቻ እንዳልሆነም በግልጽ አሳያችሁ። ሙስሊሞቹም እንደተጨፈጨፉ ሙስሊሞቹም እንደተገደሉ እናንተ ድምጽ ከፍ ብሎ ስለተሰማ ነው እንጂ እኮ የኛዎቹም እኮ ተገድለዋል፣ የኛዎቹም እኮ ተጨፍጭፈዋል፣ የኛዎቹም እኮ ታርደዋል።
ነገር ግን ሀገሪቷን አልበጠበጥንም። ኦርቶዶክስ ነች እንደዚህ ያደረገች እናንተ እንዳላችሁት ሙስሊሞች ናቸው ያደረጉት እንዳላችሁት እኛ ደግሞ ኦርቶዶክስ ነች ያደረገችው ብለን እኮ አልተናገርንም። እናንተ ግን ዛሬ ሙስሊሞች ናቸው ያደረጉት ለምን አላላችሁም ብላችሁ ተቋሙን ሁላ ሳይቀር እየተቃወማችሁት ነው ያላችሁት። ሙስሊሞች ናቸው ያደረጉት ለምን አላላችሁም? ሙስሊሞች ናቸው ጨፈጨፉት ለምን አላላችሁም? ለምንድነው ሸኔና ፋኖ ነው ብላችሁ ቁጭ ያላችሁት ብላችሁ ዛሬ እኮ ጉዳዩን ወደ ሙስሊሙ ለማምጣትና የሙስሊሙን ስም ለማጥፋት ለማጥልሸት የሄዳችሁት ርቀት እኮ ነው። በጣም ትገርማላችሁ። እነዚህን ቪዲዮዎች አዩዋቸው ተመልከቱት። ለቤተ ክህነት የተሰጠ ማስጠንቀቂያና የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምር ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅ። ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና እና ጂሃድ የሚያውደው ኡስታዝ አለ። በስብከት ብቻ ነው እኛ እስልምና እንዲቀበሉ የምናደርገው የሚል ኡስታዝ አለ። የትኛው ኡስታዝ ነው እናንተ? ሁለቱም አሁንም በመዋቅራችሁ ስር በእስልምና ምክር ቤት ተቋም ስር ነው ያሉት ሁለቱም። አቡ ሃይደር ቆይቷል ይሄንን መስበክ ከጀመረ። ከፈረንሳይ ለጋሲዮን ጀምሮ ሲሰብክ የነበራቸውን እያንዳንዱ ስብከቶች እናቃቸዋለን። ሳናቃቸው ቀርተናል። አቡ ሃይደር የሚሰብከው መጽሐፍ ቅዱስንና በመጽሐፍ ቅዱስ አጣቅሶ የሃይማኖት ንጽጽር ነው ዋናው ስራው። ጂሃድ ለማወጅ የሚመቸው ቤተ ክርስቲያን ውስጥ ገብቶ የቤተ ክህነት ጉዳይ በመንካት ስለሆነ የራሱን ሃይማኖት አይደለም የሚሰብከው። በወቅቱ የት ፈረንሳይ ለጋሲዮን ያላችሁ ምዕመናን ታውቁታላችሁ። እኛ ይሄንን ዝም ብለን ተሻግረን ተቀምጠናል ትላንትናም ዛሬ። እና ዘመቻው ግን የተከፈተው ተቆራርጦ በተለቀቀው ቪዲዮ ይሄ እንግዲህ ተዘጋጁና ጠብቁ ስላለ ነው። ሙጂብ አሚኖም ተዘጋጁ ብሏቸዋል። ሙጂብ አሚኖ የሃይማኖት ተቋም ውስጥ የእስልምና ምክር ቤት የኮሚኒኬሽን ጉዳይ ኃላፊ ነው። በተቋም ስር ያለ የተቋም ኃላፊ ነው። ያያ ዘለደታስ አንድ ተራ ምዕመን አንድ ግለሰብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት በኩል ወይ በሃይማኖት ተቋም ውስጥ ያልተገለጸ ነገር የአንድ ተራ ምዕመን መግለጫ ነው። በነገራችን ላይ ማህበረ ቅዱሳን እስካለ ድረስ ኢትዮጵያ ውስጥ ማለት ነው ኢትዮጵያ ሰላም አታገኝ። ምክንያቱም ማህበረ ቅዱሳን ሁሉም ቦታ አለ። ሁሉም ቦታ ስላችሁ ሚዲያ ላይም አለ፣ መሬት ላይም አለ፣ ውጭ ሀገር አለ፣ የትም አለ፣ ጫካም አለ፣ በረሃም አለ፣ ታጥቆ ማለት ነው። የሚዲያዎች የሚዲያ አጀንዳ ይሰጣቸዋል። ለሚዲያቸው እንዲመቻቸው ተደርጎ ቪዲዮ ኤዲት ተደርጎ የተለያዩ የኡስታዞች ቪዲዮ ተቆራርጦ ሌላ አውድ ተሰጥቶ ምናምን ይሰጣቸዋል። እነሱ በዛ ቪዲዮ ጥላቻቸውን ያሰራጫሉ ማለት ነው። ስለዚህ ኢትዮጵያ ውስጥ ማህበረ ቅዱሳን እስካለ ድረስ ኢትዮጵያ ሰላሟን አግኝታ አትኖርም። ሞዓ ተዋሂዶ እኮ ከማህበረ ቅዱሳን የወጣ እንትን እኮ ነው ታውቃላችሁ አይደል? ሞዓ ማለት የኦሮምኛ ቋንቋ ነው። እንግዲህ ይሄንን ያደራጁት እነዚህ የኦርቶዶክስ ተዋሕዶ እምነት አባቶች ወይ ደግሞ መምህራን የሚባሉት ነበሩ። እንደነ ፋንታውን ዋቄ እነሱ ናቸው ያቋቋሙት ያደራጁት እነሱ ናቸው። ስለዚህ ማህበረ ቅዱሳን ነው ማለት ነው። ማህበረ ቅዱሳን ኢትዮጵያ ውስጥ እስካለ ድረስ አሁንም ኢትዮጵያ ሰላሟን አታገኝም። ያልተፈጠረውን ነገር ተፈጥሯል ብሎ የሚናገሩ በሬ ወለድ የሚናገሩ ህዝቡን ኢትዮጵያን የመረብሽ በኦርቶዶክስ ስም የሚቀሳቀስ ቡድን ነው ማህበረ ቅዱሳን ማለት። ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና። ጂሃድ ሲባል የጂሃድ ትርጉም እንኳን የማያውቁት ጂሃድ ስለተባለ ብቻ በቃ የሆነ ጂሃድ ሲባል የሚመስላቸው ሲፍ መዞ በቃ የሆነ አንገት መቁረጥ ምናምን ይሄ እኮ ነው የሚመስላቸው። ይሄ እኮ ነው የሚመስላቸው። የምሬን ነው የምላችሁ። ትግል ሲባል አንድ ሰው ለምሳሌ ለሊት ተነስቶ ወዱ አድርጎ መስገድ ገላውን ታጥቦ መስገድ ጂሃድ ይባላል በእኛ። ምክንያቱም ትግል ነው። ከማን ጋር እየታገለን ነው? ከሰይጣን ጋር እየታገለን ከነፍስያ ጋር እየታገለን ስላለ ማለት ነው። ጂሃድ ማለት ትግል ማለት ነው፣ ሌላ ነገር አይደለም። በአላህ መንገድ ላይ ሰብር አድርጎ በሱ ላይ የሚደርሰውን ነገር ሁሉ ሰብር አድርጎ የሚያልፍና ዲኑን ጠበቅ አድርጎ የሚይዝ ሁሉ ጂሃድ ላይ እንዳለ ነው። አንድ ሰው ስራውን አቁሞ መስጂድ ሄዶ ከሰገደ ጂሃድ አደረገ ነው መባለው። ወለዚነ ጃሃዱ ፊና
ለነህዲየነሁም ሱቡለና እነዛ በእኛ መንገድ ላይ የታገሉ ትግል ያደረጉ ሰዎችን እንመራቸዋለን ቀጥተኛው መንገድ እናሳያቸዋለን ጂሃድ ብዙ ትርጉም አለው እንደውም ጂሃድ የሚለው ይሄ ጦር ሜዳ ላይ ምናምን መዋጋት እሱ የመጨረሻ ትርጉም ሊሆን ይችላል ጂሃድ ለሚለው ትርጉም ላይ ሆነ ይችላል ለማለት ፈልጌ ነው ገባችሁ አይደል ነገር ግን እናንተ ጂሃድ ሲባል የሆነ ቁርአን ላይ እንግዲህ ጂሃድ የሚለው ብዙ ነው እንዳለ ጂሃድ የሚለው አንገት ቁረጥ ነው በሐዲስ መጥቷል እንዳለ ጂሃድ የሚለው አንገት ቁረጥ ነው ሆም ብላችሁችን ተጠቅማችሁ ሙስሊሙንና ክርስቲያኑን ለማባላት የተዘጋጃችሁ ሰዎች ናችሁ እናንተ እዚህ ጋር አቡ ሀይደር የተናገረው እውነት ነው ጂሃድ ከሌለ ዲን ሊሆን አይችልም አንድ ሰው ሙስሊም ለማባል ጂሃድ ማድረግ አለበት ጂሃድ ካላደረገ አው ለምሳሌ ጂሃድ ካላደረገ መስገድ አይችልም አንድ ሰው ማለት ነው ጂሃድ ካላደረገ መስገድ አይችልም ምክንያቱም ጂሃዱ የመጀመሪያው ጂሃድ የመጀመሪያው ትግል ከነፍስያ ጋር ነው ጂሃዱ مع النفس ከነፍስ ጋር ጂሃድ ማድረግ ትግል ማድረግ ነው አንድ ሰው ነፍስያውን ካላሸነፈ አንድ ሰው እሱን የሚወሰውሰውን ሰይጣን ካላሸነፈ መስገድ አይችልም መጾም አይችልም ራሱን ከተለያዩ ወንጀሎች መቆጠብ አይችልም ስለዚህ ጂሃድ ሜቢ ይሄ ጂሃድ ጦር ሜዳ ገብተህ የምትዋጋው ጂሃድ የመጨረሻ ትርጉም ሊሆን ይችላል ወይ ደግሞ በስቴፕ ካስቀመጠ ሶስተኛ ደረጃ ላይ የሚመጣው ሊሆን ይችላል እንጂ የመጀመሪያው ትግል የመጀመሪያው ጂሃድ የሚባለው ነፍስያ ላይ ነው የምትተረጎመው ይሄንን ማወቅ አለባችሁ ይሄንን ሳታውቁ ዝም ብላችሁ በቃ የሆነ ነገር እንግዲህ እኛ አናስተምር እንዴ እኛ ጂሃድ የሚለውን ቦታ አናስተምር መጀመሪያ ራሳችሁ ተምራችሁ እወቁ ጂሃድ ማለት ምን ማለት ነው እወቁ መጀመሪያ ተማሩ ራሳችሁ ማለት ነው እግዚኦ ነው አሁን ደግሞ አጀንዳ ስታጡ የሃይማኖት ተቋሙን የመራ የነበረው ጠቅላይ ሚኒስትሩ ነው ብላችሁ መጣችሁ በጣም ነው ምገርሙት በጣም ይሄንን ቪዲዮ ተመልከቱልኝ ጠቅላይ ሚኒስትሩ በቃል በማዘዝ ድርሰቱን ጻፈው የሰላም ሚኒስቴርና የኦሮሚያ ፖሊስ አዛዥ አርታዩን ሰሩት የሃይማኖት ተቋማት ጉባኤና ነቄስ ዳዊት ቆንጆ አድርገው ተወኑት ከሪፖርቱ ጀርባ ያለው ቅሌትና እውነት ሲጋለጥ የሚከተለውን ይመስላል ከዛ በፊት ግን ሁላችሁም አካውንታችን እየተዳከመ ነውና ኮፒ ሊንክ ከማድረግ ይህን ቪዲዮ እንድጀምሩት ጠይቃችኋለሁ እንግዲህ እስካሁን ድረስ የአርሲ ኦርቶዶክሳውያን ወገኖቻችን ግድያ አልቆመም ባልቆመው ግድያ መካከል ታዲያ የሃይማኖት ተቋማት ጉባኤና የተወሰነ አጣሪ ቡድን ተንደርድረው መተው ፍጹም የኡነትነት መሰረት የሌለውን ሪፖርት አሰምተው የበለጠ ልባችንን አደሙት ከሪፖርቱ ጀርባ ያለው ኡነት ግን እንዲህ ነው ተንደርድረው እንደሄዱበት አይደለም የአርሲ ምድር ነገሮች የጠበቃቸው ገና ሲደርሱ ከጠቅላይ ሚኒስቴር በተሰጣ አቅጣጫ መሰረት ስትመለሱ በፍጹም የሃይማኖት መሰረትነት የሌለው ጥቃት መሆኑን እንድትዘግቡ ሪፖርታችሁ ይሁን ተብለው ገና ሳያዩ በተሰጣቸው አቅጣጫ ብቻ እንዲመለሱ ተደረጉ ታዲያ እዛ ደርሰው ብዙ መዟዟር አልተጠበቀባቸው ጉዳት ያለባቸው ቦታዎች በፍጹም ሄደው አላዩአቸው ይልቁኑ አንድ አዳራሽ ውስጥ ለሌላ ስብሰባ የተገኙ ሰዎችን አመካክረን ሰማን ብለው ይህንን ሪፖርት ይዘው ተንደርድረው መጡ አርሲ ላይ በሞቱ ሰዎች በጣም ነው ብዙ ሰው ያዘነው ያሳዝናል ማንኛውም ሰው መሞት የለበትም ነገር ግን እኔ በጣም እናንተን እጠራጠራችኋለሁ አሁን ምንድነው የሃይማኖት ተቋማት ላይ የሄዱት አንድ ሰው ወይ አንድ ግለሰብ አይደለም ሄዱ ከየቤተ እምነቱ ተወጣጣው ነው የሄዱት ስለዚህ በሰዓቱ የነበረው ነገር ዘግቧል እናንተ አለማስገደላችሁን በምን እርግጠኛ እንሆናለን አሁን ማለት እዚህ ሶሻል ሚዲያ ላይ አለን የምትሉ ኦርቶዶክሶች በጣም አሁን ላይ እየፈራዋችሁ ነው ማለት በቃ ጌም ፖለቲካውን እየዘወራችሁት ነው በጣም እንዴት ጠቅላይ ሚኒስትሩን ማለት በፈለጋችሁ ተርጉሙት ችግር የለው ግን የሃይማኖት ተቋም ላይ አሁን እስኪ ይሄ ደስ አይልም የት ጋር ግብ መድረስ እንዳለባችሁ እየተናገራችሁ ነው ስለዚህ መጀመሪያ እዚህ ላይ የምትሰሩ ሰዎች ፖለቲካ ላይ የምትሰሩ ሰዎች ተመካከሩ ተግባቡ ያኛው ይወጣና የራሱን የሆነ መልእክት ያስተላልፋል አንተም ተወጣና ጠቅላይ ሚኒስትሩ ናቸው የነን አጀንዳ የሰጧቸው ምናምን በሰዓቱ የነበረው ነገር በቃ ተዘግቧል ሰውኮ ማንኛውም ቦታ ላይ ይሞታል እናንተ ምን አርጋችሁ ነው መጋቢ አዲስ በጋሻው ደሳለኝ ያለውን ሰምታለ እናንተ ምን አርጋችሁ ነው አዎ እንደሱ ነው ያው ማለት ግልጽ የሆነ እየመጣ ስለሆነ ያወቅናችሁ ነው ይሄ ወገናችን የተናገረው ነገር የምርን ነው ሙላችሁ እውነት ነው እነሱ አለማስገደላቸው እምነት ጦርነት ለማስጀመርም የተዘጋጁም ይመስላሉ አሁን እነዚህ ሰዎች
እነዚህ ሰዎች ይሄንን አላማ ስላላቸው በአርሲ ላይ የተጨፈጨፉ ሰዎች በእነዚህ ሰዎች አለመሆኑን በምንድን ነው እርግጠኛ የምንሆነው? ምክንያቱም እነዚህ ሰዎች ጦርነቱን ለማስጀመር በጣም ጫፍ ላይ ያሉ ሰዎች ስለሆኑ ለማስጀመር ብሎ አድርጎስ ቢሆን በምን እርግጠኛ እንሁን? እነዚህ ሰዎች አለማስጨፍጨፋቸውን አለማስገደላቸውን በምን እርግጠኛ መሆን እንችላለን? አይ የእምነት አይደለም፣ የእምነት ግጭት አይደለም፣ ከእምነት ጋር የተያዘ ጉዳይ አይደለም ብሎ የኢትዮጵያ ሃይማኖት ተቋም ጉባኤ መጥቶ መግለጫ ሰጠ። ካጣራ በኋላ እነዚህዎች እንዳሰቡት ስላልሆነላቸው ብቻ ዛሬ ላይ ተቋሙን እየወቀሱ ናቸው። ታዲያ እነዚህ ሰዎች ያሉ ኢትዮጵያ ሰላሟን ታገኛለች ብላችሁ ታስባላችሁ? አስጨፍጭፎ አስገድሎ መልሶ ሙስሊም ነው ያደረገው መልሶ መንግስት ነው ያደረገው ብሎ ሌላን ሰው የሚያሳብቡ ሰዎች እያሉ ኢትዮጵያ ሰላሟን ታገኛለች ማለት ዘበት ይመስለኛል። ስለዚህ አሁንም ቢሆን የኢትዮጵያ ኦርቶዶክስ ቤተክርስቲያንም ሆነ ቤተክህነት ለነዚህ ሰዎች አደብ ካልሰጠቻቸው አሁንም በኢትዮጵያ ሰላም ይሰፍናል፣ ሰላም ይመጣል፣ ሰላም ይኖራል፣ ህዝቡ በሰላም ወጥቶ ይገባል ማለት ዘበት ነው፣ የማይመስል ነገር ነው፣ ሙስተሂል ነው። እስቲ ዮናስ ሙሉኔ ያለውን ነገር ደግሞ እንግዲህ የተፈራው ነገር እየመጣ ነው መሰለኝ። እስቲ አንድ ቪዲዮ ልጋብዛችሁ እስቲ። ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ወንጌል ይላሉ እንዴ? ወንጌል አይደል እንዴ ስለያዝኩኝ ማንም እየመጣ የሚጨፍርብኝ? ቀቅላችሁ ብሉት ወንጌልን። ምን አባቱ ያደርግልኛል? በክብር ያልደራደርም እኔ። ወንጌልን ቀቅለ ብላው አልኩ። ስለዚህ ዝም ማለት ሁሌ መረገጥ ስራ አይደለም። ሁሌ መሰደብ፣ ሁሌ የመጣ ማንም የሚያቀርሽበን ስራ የለም። አረረረ ተረገጣለ በርጌ ነው ምረጥ። እሺ ቆይ ለዮናስ ሙሉኔ የሚመቸው የሚሆንለት እምነት የትኛው ይሁን? ቤተሰብ በነገራችን ላይ እኔ ትንሽ ፈገግ በሉ ለማለት ነው ያመጣውላችሁ። ያው ሁሌም ፈገግ ስለሚያስብል ማለት ነው ቪዲዮ። እሺ የትኛው እምነት ነው የሚመቸው? ሁሉም እምነት ስድብ የሚያበረታታ አይደለም። ታዲያ የትኛው እምነት ነው የሚመቸው የሚሆነው? በነገራችን ላይ ስለ ሰሞኑ በእኛ ላይ ስለ ተሰራው ሴራ ወይ ደግሞ ስለ ተቀነባብሮ ስለወጣው ቪዲዮን አስመልክቶ የተናገረው ነገር አለ። እስቲ ፖለቲካ ተሰርቷል በእስልምና ላይ አስቀያሚ ፖለቲካ። ሙስሊም ገዳይ ነው የሚል የመጀመሪያው መገደል ያለበት ዮኒ ማኛ ነበር። ኢትዮጵያም ገብቼ ነበር፣ ዱባይም ሄጄ ነበር፣ ቱርክም ሄጄ ነበር። የሙስሊም ሀገር ነው። ዱባይ ብትሄድ ቱርክ ብትሄድ የሙስሊም ሀገር ነው። ሙስሊሞቹ በጣም ሰላምተኛ ናቸው፣ በጣም አሪፍ ናቸው። እዚህም ሀገር የሙስሊም ዱርዬ አታመጣም። አሜሪካን ሀገር የሙስሊም ዱርዬ የሙስሊም ቅምቀማ ቤት ከብቶ ሲርመጠመጥ የምታገኘው የሙስሊም ልጅ የለም። እና በተግባር ከሄድን ሙስሊሞች የተሻለ ኳሊቲ አላቸው። የተሻለ ኳሊቲ ሙስሊሞች አላቸው። የተሻለ ምን እንደሆነ አናቅም። ወደፊት ምን ሊያስመለክተን እንደሚችል አናቅም። እንግዲህ አላህ Subhanahu Wa Ta'ala ጥሩ ነገር ያሳየን ብቻ። ሰሞኑ ደግሞ ያው ወደኛም መጥተዋል ማለት በጥሩ ነገር ስማችንን ያነሱ ይገኛሉ። እስልምና ገዳይ ነው ብሎ ብዙ ጊዜ ቪዲዮ የሚሰራው ዮናስ ሙሉኔ አሁን ደግሞ ገዳይ አይደለም ምናምን እያለ ወደፊት ምን ሊመጣ ይችላል? እስቲ ለማንኛውም ገምቱ እናንተ። ያው ዮናስን መገመት ብዙ ማይከብድምና ገምቱት። ለማንኛውም ውድ ቤተሰቦች አላህ ሂዳያ ይስጠው። እኛ ምንለው ነገር ይሄን ነው፣ ለሁሉም የምንመኘው ነገር ነውና አላህ Subhanahu Wa Ta'ala ቀጥተኛው መንገድ ምራው፣ ሂዳያው መስጠው፣ አደብ ያስይዘው እንላለን። እንግዲህ ቪዲዮ ይሄን ይመስላል ውድ ቤተሰቦች። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። እነሱ ማቆሙም እኛ መናቆምም በሌላ ቪዲዮ ተመልሰን እንገናኛለን። ሰላም ሁኑልኝ ባላችሁበት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።